ሰርተሽ ከፍቅር ጋር ደግሞ አባቶች አሉ። እሺ አባቶች አሉ። ከሃይማኖት አባቶች ጋር ይቅርታ ተባብለሽ ሀቡ ቤት ደግሞ ገብተሽ ህዝቡን ይቅርታ ብለሽ ከህዝቡ ጋር ተስማምተሽ ወደ መደባዊ ስራሽ ግቢ። እኔ የምመክርሽ ይሄንን ሰው ሆኖ የማይሳሳት ልንገርሽ፣ ሁላችንም ልብስና እግዚአብሔር ሸፍኖን እንጂ በጣም የቆሸሽን በጣም ያደፍን በእግዚአብሔር ዘንድ ምናልባት እኔና አንቺ ብንቆም አንቺ ንጹህ ሴት ልትሆኚ ትችያለሽ። በአንድ አበባ ቤቴን አትረብሹት። አዎ በአንድ አበባ ቤቴን አትረብሹት። እዚህ ጋር ሲጮህ አንበሳ የወረደ ነው የሚመስለው። ጌታ ይቅር ይበላችሁ። አታስቁኛውን አበባ እየሰጣችሁ ሶሊያና። አሁን ኮመንቱን ክፈቱት። እሺ ኮመንቱን ይከፍቱታል። ፍቅርን እኔ አወራዋለሁኝ። ገባሽ? እኔ ፍቅርን አወራዋለሁኝ። ይቅርታ ይሄን ህዝብ በድያለሁ። ገባሽ? እና እነሱን በኮመንትም ደግሞ አይሰድቡሽም። ገባሽ? ምክንያቱም ስደት ላይ ያሉ ልጆች ናቸው። ብዙ ነሽ። ምንድን ነው የሚያስገለፍጣችሁ? በጣም ነው የምታስጠሉት። በነገራችን ላይ አንቺ አሁን ቤተክርስቲያን ነጠላ ብዙዬ ነው ምናምን የምትባይ ሰገጤ፣ አሁን ነጠላ ለብስሽ ምናምን የቤተክርስቲያን በቃ ውልቅ ብለሻል። ስታስጠሉ የቤተክርስቲያን ነጠላ ለብሳችሁ ምናምን ግን በቃ ሰው እንዲወድቅ ነው የምትፈልጉት። ካላስ አትግማሙ እዚህ። በነገራችን ላይ አሁን ብዙዬ የሚወት ያረኩሽ አንዲት ጭቅቅታ ማንቺ እና እሷ ብትቆሙ ምናልባት እኔ እና አንቺ እንሆናለን ሲኦል ውስጥ የምንገባው፣ እሷ ገነት ልትገባ ትችላለች። የሆነ ፈራጅ አትሆኑ በቃ። ስለዚህ ይኸውልሽ ከፍቅር ጋር ያለሽን ነገር በይቅርታ ሶሊያና ሳሪን አስገቧት። እሺ ለምን መሰለሽ ነገ የሆነ ነገር ብትሆኚ ራሱ ፍቅር ዝም አይልም። ሳምሪ የፍቅር ባለቤት ዝም አትልም። ያንቺን ውድቀት አይፈልጉም። እመቤቴን ነው የምልሽ። ማንም ያንቺን ውድቀት የሚፈልግ ሰው የለም። ስራሽን ስሪ። በኮመንት ጌዳችሁ እመቤቴን በዚህ ልክ ተዉ፣ በቃ ተዉ፣ መብርሃንን ተዉ። እች ልጅ ነገ እናንተ በምሰል ስራዋን እስከ መተው ድረስ ደርሳ የሆነ ነገር ወይ ራሷ ላይ የሆነ እርምጃ ብትወስድ አታዝኑ። ተዉ፣ በቃ መብርሃንን ተዉ። ብቸኝነት ምን ያህል መጥፎ እንደሆነ እኔ ያውቀዋለሁ። ተዉ እመቤቴን። እኔ በጣም ነው ያሳዘነችኝ። በቃ አጥፍታለች፣ ድብና አድርጋ አጥፍታለች። ህዝቡን ይቅርታ ትጠይቃለች። በቃ ተዋት። ለምንድን ነው በዚህ ልክ የምትሆኑት? ኮመንታተሮች፣ ኮመንት የምትጽፉ ሰዎች ለምን ሰውን በዚህ ልክ ለመስበር ትሮጣላችሁ? ለምን? መብርሃንን ተዉ። በቃ ስራዋን ትስራ። እንዴ ፍቅርም እኮ የእሷን ውድቀት እኮ አይፈልግም እንዴ። ታቡ በቃ ማርያምን ልቦና በነገራችሁ ኮመንት ላይ ገብታችሁ ጥሩ ኮመንት የኮመታችሁ እግዚአብሔር ይስጣችሁ። በቃ ፈራጅ ያልሆናችሁ ሰዎች እግዚአብሔር ይስጣችሁ። በተረፈ ግን ጻድቅ ሚዩት እንዳደረኩሽ ቡዜ ነው ምናምን የምትባዩ ዝተት ለስሙ ትልቅ መስቀል እዚህ ጋር አድርገሽ ምናምን የይቅርታ ልብ ያውላችሁ። እንኳን እኛ ማለት ነው ፈጣሪ እኛን ይቅር ብሎ እችን ደቂቃ ሰጥቶናል። ከነ በደላችን የቆሸሸ ማንነታችንን እንኳን ፈጣሪ ይዞ ይቅር ብሎናል። እኔንም እናንተንም ማለት ነው። ይቅር ባይ እግዚአብሔር ነው። እንዴ ምንድን ነው የምታወሩት እንዴ? ስለዚህ በቃ እዚህ ድረስ ሰው ላይ ድንጋይ አታብዙ። በቃ መቆም ያለበት ላይ መቆም አለበት። እንኳን እሷንና ስንት ሰው ገድለው ሰው እንትን ብለው እንኳን ፈጣሪ ይቅር ብሏቸዋል። ጸሊሙ ሙሴን ይቅር ያለ አምላክ እሷን በይቅርታ አልፋትም። እናንተ ናችሁ እግዚአብሔር ያውላችሁ። ልንገራችሁ፣ ፈራጅም ኮናኝም እግዚአብሔር ነው። ኦኬ። በዚህ ልክ ሰው ድንጋይ አታብዙ። በዚህ ልክ ልጅቷ ብቸኝነት እቋን ሁሉ እስከ መጣል ድረስ ደርሳ ለምን ሰውና ተሳስታለች። ይቅርታ ማለት ካለባት ይቅርታ ትላለች። ከዛ በተረፈ ድንጋይ ወርውሮ ይሄ የጉሩፕ አድመኝነት አቁሙ። እግዚአብሔር ሰው ነግሮት አይፈርድም። በነገራችን ላይ እግዚአብሔር ሰው ነግሮት ቢፈርድ ኖሮ ይሄ ምን ተነፍሰውን አየር ታቆሙት ነበረ። ስለዚህ ስርዓት ይኖራችሁ። በቃ እሷ ይቅርታ ትጠይቃለች ቪዲዮም ሰርታ፣ እናንተ ደግሞ ልባችሁን እንትን አድርጉት። እቺ ሰከንድ ማትሞላ ሰዓት ጠዋት አይተን ይኸው አሁን ዜድ መታ ምንድን ነው ያለችው? ሬሳ የሚገባ አለ ወደ ኢትዮጵያ ልች አይደለም። እቺ ናት እድሜያችን። ለዚህ እድሜ በዚህ ደረጃ አንሂድ። ኢቭን ፍቅር እንኳን እች ልጅ እንድትወድቅ አይፈልግም። እረዳታለሁ፣ እንድትሰራ ነው የምፈልገው፣ እንድትለወጥ ነው የምፈልገው። ተበዳይ እንዲህ ካለ እናንተ ረፉ። ወይዬ ሳሪ
ልናገር እኔ በእርግጥ ዛሬ እንደውም እንትን ብዬ ስለነበረ ነው እንጂ ለመጣት አስቤ ነበር። አንቺ በጣም ትልቅ ሰው ነሽ፣ በጣም ስማርት ሰው ነሽ። እኔ የምፈልገውን ነገር ስለምትፈጽሚ በጣም አደንቅሻለሁ፣ በጣም እወድሻለሁ። ምክንያቱም ለምን እንደሆነ ታውቂያለሽ? ማንም ሰው ስህተት ይሰራል። ስህተታችንን ሰርተናል፣ እንስራ፣ ችግር የለውም። የኛ ዋና ፐርፐዝ ፍቅርን እናመጣለን፣ ሶሊያና እናመጣለን፣ ይቅርታ ይጠያየቃሉ። ህዝቡን ይቅርታ ትጠይቃለች ሶሊያና፣ ወደ ስራዋ ትመለሳለች። ምክንያቱም አንድ ሰው ስራውን ለመስራት የእናንተ ነገር ያስፈልገዋል። እናንተ ለእኛ በጣም ብርታቶች ናችሁ። እናንተ ለእኛ ብዙ ነገራችን ናችሁ። እናንተ ከሌላችሁ እኛ ምንም ልናደርግ አንችልም። ስለዚህ ወጣም ወረደም አዘለም አቀፈም እሷም የአረብ ሀገር ሰው ናት። ማየት ያለብን ስፔሻሊ እንደ አረብ ሀገር ሰው ነው። ሆነ ተፈጸመ በቃ። ነገ ደግሞ ሌላ ነው፣ ህይወት ይቀጥላል። ስለዚህ ህይወቷን እንድቀጥል አርጓት። ያለበለዛ አንድ ችግር ቢፈጠር ተመልሳችሁ ስታላዝኑ ነው የሚገኘው። ስለዚህ እንደዛ እንዳይሆን ህይወቷን እንድቀጥል እናንተ ልደግፏት ይገባል። በቃ ይቅርታ ልንባባል ይገባል። ምክንያቱም እሷ የህዝብ ልጅ ናት። ከህዝብ የምበልጠው ነገር የለም፣ የምታዘው ነገር የለም። ሁላችንም እኮ አጥፍተናል፣ ጥፋት የሌለበት የለም። ስለዚህ ፍቅርና እሷ እናስታርቃለን። ሲፈልጉ ቤታቸው ሄደን እግራቸው ላይ እንወርቃለን። ፍቅር ብቻ ሳይሆን ባለቤቱንም እናስታርቃለን። ፍቅር ተነጥሎ የሚታረቅበት አይደለም፣ ባለቤቱንም እናስታርቃለን። ነገር ግን መጀመሪያ እናንተ ይቅር በሏት። ከእናንተ ጋር ነው መታረቅ ያለባት ሶሊያና። ቢኮዝ የቤት ኪራይ አለባት፣ የምግብ አለባት፣ የልጅ አለባት፣ የእናት አለባት፣ የአባት አለባት። ስለዚህ መጀመሪያ መታረቅ ያለባት ከእናንተ ጋር ነው። እናንተ አግዟት፣ እናንተ አበረታቷት። ከዛ በኋላ ደግሞ ፍቅር ጋር እነሱ ጋር ይቅር እናባብላለን። በቃ እንደዚህ ነው የሚሆነው። ስለዚህ ሶሊያና አንቺ ሚዩትሽን ከፍተሽ መናገር የምትፈልጊውን ትናገሪና ከዛ በኋላ ደግሞ ከፍቅር ጋር ያለውን ነገር ደግሞ እናወራዋለን። እንሄዳለን ቤታችን ተሰብስበን፣ አንቺም ሀሳብሽን ጠይቀን ይቅር እንድትባ። ግን ለስራሽ የሚጠቅምሽ ይሄ ህዝብ ነው። እሺ ይሄ ህዝብ እስከሆነ ድረስ ከዚህ ህዝብ ጋር ተታረቂ፣ ከዚህ ህዝብ ጋር ተስማሚ። እኔ የምለው ይሄንን ነው። ምክንያቱም አሁን አንቺ በዚህ ሰዓት ድጋፍ ያስፈልግሻል። እሺ ሳሪ፣ በዚህ አጋጣሚ ባላገኛችሁ ደስ ይለኝ ነበር። በዚህ አጋጣሚም ስላገኘኋችሁ ደስ ብሎኛል። ግን መናገር የምፈልገው ህዝቡን ከአንድ አይሉት ሁለት ሶስት ይቅርታ ብያለሁ። ግን እኔና እሱ በአባቶች መካከል አንቺን መሲን ልታገናኙ፣ እኔና እሱ በአባቶች መገናኘት አለብን። ሁለታችን እውነት አለን። እውነት ያለን ደግሞ እኔ መረጃው የለኝም። እውነት ነው መረጃው ስላለ እኔ ተሸንፌያለሁ። የሰው መረጃ አያስፈልግም። ብዙ ነበረኝ አልሆነም። ግን አሁን የምለው ህዝቡን ከአንድ አይሉት ከ10 ያላነሰ ይቅርታ ብያለሁ። ያ በቂ ላይሆን ይችላል። እኔና ፍቅርን ግን አሁንም በነፍስ ግድያ አይደለም የምንፈላለናሱ ነገር የናሱ ታርቀን ሌላ ጉዳይ ነው ያለው። ኮሜንትን ታውትና ማለት ነው። ግን እንደ ትልቅ ሰው ጥፋት የጠፋው ጠፍቶ እንዳለ ሆኖ ከአባቶች ጋር አገናኝ። የኔና የሱ ጉዳይ አባቶች በደንብ ይፈቱታል። አንዋሽም አይደል? ንስሐ ስንገባ ራሳችንን ልንታጠብ ነው አይደል ከአባቶች የምንቀርበው። ስለዚህ እኔና እሱን ከአባቶች ጋር አገናኝ። አባቶች የሚሉንን እንስማ። የተደበቀ እውነት አለኝ። ሶሊያና ያውልሽ አንድ ነገር አዳምጪኝ። ይሄ ነገር ካለፈ ቆይቷል፣ የቆየ ታሪክ ነው አይደለ? በቃ ያለፈ ነገር ይለፍ። በቃ ስተት ሰርተሻል፣ ይቅርታ በይ። ህዝቡ በቃ ስተት ሰርቻለሁ፣ ይቅርታ በይ። በአባቶች ጋር እኛ አባቶች እኔ ልንገርሽ ሶሊያና፣ ቆይ ሶሊያና አንዴ የአባቶች አሰራር እኛ አባቶችን ለምሳሌ እኔም ሳሪም ደፍረን አባቶችን እንደዚህ አድርጎ አንልም። ሁለታችሁንም ግን አባቶች ጋር እንወስዳችኋለን። አባቶች ንስሐ ይሰጧችኋል። አባቶች ይገጽጿችኋል። ቤተክርስቲያን የራሷ ስርዓት አላት። ቲክታክ ላይ አባቶች መጥተው ገስት ላይ የቤተክርስቲያንን ስርዓት እንዲያድርጉ አንልም። ቤተክርስቲያን የራሷ ስርዓት ስላላት በስርዓቱ በደንቡ ተገናኝተን ቦታው ድረስ ይዘናችሁ ሄደን ይቅርታ ትባባላላችሁ። ሞር
በተረፈ አንቺ በንስሐ ታጥበሽ ፍቅር በንስሐ ውስጥ ነው። አባቶችን መጨረሻ ታረቁ ነው የሚሏችሁ እንጂ ወጣችሁ ቲክቶክ ላይ ተለፋደዱ አይሉም አይደለ? ሶሊያና እኛ እያልንሽ ያለነው ህዝቡ በሰማው ሪከርድ በጣም ስለተከፋ ህዝቡን ቆመሽ ይቅርታ በሰማችሁት ሪከርድ ይቅርታ በይ። ሌላውን አባቶች ይፈቱታል። ችግር የለም። ህዝቡን እኮ ይቅርታ ብያለሁ። አሁንም ይቅርታ አላለሁ። ችግር የለውም። ህዝቡን አንቺ ጉዳይ አባቶቹ እኛ የሶሻል ሚዲያ ሰዎች እዛ ላይ አንገባም። የአባቶቹ ኬዝ ላይ እኛ ማንም ሰው እጁን አያነሳም። ለምሳሌ የፍርድ ቤት ኬዝ ላይ ማንም ሰው እንደማይፈተፍተው ሁላ የቤተ ክርስቲያንም ጉዳይ ማንም ሰው እየመጣ የቲክታክ ሰው የሚፈተፍተው ጉዳይ አይደለም። አባቶች ቁጭ አድርገው ዘግተው መግረፍ ካለባቸው ገርፈው፣ ንስሐ ከሆነ ንስሐ፣ ቅጣት ከሆነ ቀጥተው እናንተን ያስተምሯቸዋል። እግዚአብሔር ይቅር ባይ ነው። የእናንተን ኃጢአት አባቶች ይወስዳሉ። እሱን አያገባንም። እኛ እያልንሽ ያለ ነው እነዚህ ኮመንት ላይ ያሉ የሚወዱሽ ፎሎ ያደረጉሽ የሚከተሉሽ ይሄ ህዝብ ደግሞ በሰማው ሪከርድ በዚህ መጥፎ ሪከርድ በአንቺ አላደረግሽም እኮ ይሆናል ሶሊያና በስሜት እኔ አሁን ለምሳሌ በስሜት አንዳንዴ በኢሞሽናል ሆኜ ብዙ ነገር እናገራለሁ። ገባሽ? ያ ኢሞሽናል ግን እኔ ሆኜው እኮ አይደለም። ስለዚህ አንቺም አጥፍቻለሁ በድያለሁ። በመጀመሪያ እናንተን እህቶችን ይቅርታ፣ በመቀጠል ደግሞ እኔም ፎሎ አድርጋችሁኝ ለምትከተሉኝ ደግሞ ይቅርታ በይና ዝጊው። በቃ ይሄ አጀንዳ ከዛ ሶሻል ሚዲያ ላይ ያለው አጀንዳች ተዘግቷል። ቀጥታ የምትሄጁ ወደ አባቶች ነው። አባቶች ጋር ትሄዳላችሁ። ሲፈልጉ በመቋሚያ ገርፈው ሲፈልጉ በንስሐ አጥበው ይልቀቋችሁ። እሱ የአባቶች አሰራር ነው። ቅድሚያ ሶሊያና ይቅርታ፣ ቅድሚያ አንቺ መታረቅ ያለብሽ ከህዝብ ጋር ነው። ከህዝብ ጋር ነው መታረቅ ያለብሽ። ምክንያቱም አንቺ እዚህ ጋር ያመጣንሽ እኛ ስለ ህዝብ ነው። እዚህ ጋር ያሉት እህት ወንድሞቻችን ትናንትኛ ምንም በሌለን ሰዓት የሱቅ ባለቤት ያደረጉን፣ የስልክ ባለቤት ያደረጉን፣ የቤት ባለቤት ያደረጉን እነዚህ ማህበረሰቦች ናቸው። ሽሮም፣ ጎመንም፣ ስልክም ቻርጅም በመግዛት ገባሽ። አንቺ ደግሞ ለጀመርሽው አላማ የመጀመሪያው ነገር የሚያስፈልግሽ የህዝብ ድጋፍ ነው። ስለዚህ ይህንን የህዝብ ድጋፍ መጀመሪያ አንቺ ማግኘት አለብሽ። ከዛ በኋላ ምንም ችግር የለውም። ዱባይ በየትኛውም ቦታ አባቶች አሉ። እነዚህ አባቶች ደግሞ ሻርጃም አሉ፣ ዱባይም አሉ፣ አላይንም የትኛውም ቦታ ስላሉ እነሱን ለማግኘት አንቺ በጣም ሲምፕል ነው። ምክንያቱም አባቶች ሁል ጊዜም እኛን ይመክራሉ፣ እኛን ይገስጻሉ፣ እኛ ወደ እነሱ እንድንመጣ ስለሚፈልጉ በተአምር አንቺን በምንም ተአምር አይገፉሽም። ነገር ግን አሁን በመጀመሪያ መታረቅ ያለብሽ ከህዝብ ስለሆነ ድምፅሽን ከፍ አድርገሽ አስተካክለሽ እዚህ ህዝብ መካከል ምን አቅለታለ ዝም ብሎ እዚህ ድረስ ይመጣል ሊገባብኝ ነው ልጅ እና ሶሊያና አንቺ ከህዝብ መጀመሪያ ታረቂ። ከዛ በኋላ ቀን በቀን የአንቺ እውነት እንዳለሽ ወይም ደግሞ ስሜትሽን የሚሰማሽ ሰው በየቀን እየገባ ሲያወራሽ ህዝብ ድጋፍ ሲኖርሽ የዛኔ ወደ ራስሽ ትመለሻለሽ፣ ሰው ይረዳሻል። ስለዚህ አሁን አንቺ መታረቅ ያለብሽ ከህዝብ ጋር ነው። አንቺ አሁን ድምፅሽን ከፍ አድርገሽ ተስተካክለሽ ኮመንቱ ላይ እንኳን ሳሪ አሁን ኮመንቱ ላይ እንኳን ሶሊያና አምጣ ጥፋት አጥፍቻለሁ ይቅርታ ብለሽ ይቅርታ በይ፣ ህዝቡ ይመለሳል። ከዛ በኋላ ህዝቡ ይመለሳል። ታይዋለሽ። ከዛ በኋላ መልሱን ማርያምን ኮመንቱ ነው ጠይቅ ነው እያለ ያለው። ህዝቡን አክብረሽ ይቅርታ ባናጠፋ እንኳን እኮ ይሄ ህዝብ እኮ ማቆርታችን ላይ ቆሞ ይቅርታ ያስጠይቀናል። እንኳን መሲ ልንገርሽ፣ እኛ ከፌመስነት ብትዩ በአለም ደረጃ ብንታወቅ የራሳችንን ነገር ብንከፍት እኮ ይሄ ህዝብ ነው ለዚህ ያደረገን። በቃ ይሄ ህዝብ ነው ለዚህ ያደረሰን። ስለዚህ እኛ አንቺ ደግሞ ይቅርታ ለመጠየቅ በደንብ አዳምጪ ሶሊያና። እኛ አስገድደንሽ አይደለም፣ ከእውነት ከልብሽ አምነሽበት ነው። እኛ ከህዝብ ነው የምናስታርቅሽ። አምነሽበት ህሊናሽ አምኖ እኔ ከህዝብ አልተጣላሁም፣ ያደረግኩት ነገር ይሄ ነበረ፣ እናንተ ግን በዚህ ካረጋችሁብኝ በጣም ይቅርታ፣ እወዳችኋለሁ፣ አከብራችኋለሁ ብለሽ ከህዝብ ተታረቂ። ምክንያቱም እኛ ያለነሱ ምንም ነን ጋይስ። የምርም ወላ ፌመስነት ወላ ምናምን ዜሮ ነው። ህዝብ ነው መጀመሪያ የሚቀድመው። ከአንድ ሰው ጋር ፐርሰናል ጋር መጣላት ሌላ ነው፣ ከህዝብ ጋር መጣላት ሌላ ነው።
ስለዚህ ሶሊያና ይሄንን አድርጊ። ግን ህሊናሽ አንቺ እኮ ነገር ንስሐ ገብተሽ ስትመጪ ይሄ ህዝብ እኮ አፉን ይይዛል። ምክንያቱም እግዚአብሔር ለምን ይቅርታ አረክላት መድኃኒዓለም ብለው እግዚአብሔር ሰው ነግሮት አይፈርድም። ንስሐ ስትገቢ እኮ በቃ ነገርሽ ሁሉ አለቀ። ገዳይ ሁኚ፣ ጻድቅ ሁኚ፣ የተበላሸሽ ሁኚ፣ ምንም ሁኚ፣ ያችን ዘማዊቷን ሴት ይቅር ያለ አምላክ እኛን ይቅር አንቺንም ይቅር ይልሻል። ገባሽ ሶሊያና? ስለዚህ እኔ እንደ እህት የምመክርሽ ምን መሰለሽ፣ ይቅርታ ጠይቀሽ ከህዝቡ ጋር ታረቂ። ነገ ንስሐሽን ገብተሽ ደግሞ ስታ ወደ ስራሽን ስሪ። ህዝቡ መጥቶም ኮመንት ላይ አይሰድቡሽም። በደንብ አስቢ ሶሊያና። ሚስ ምንድን ነው የምትዩ? ሀቅ አለኝ እያለች ነው የምትዩ? እኛ እኮ ሀቅ ላይ አይደለንም ያለ ነው። ከይቅርታ እኛ ሀቅ ላይ ሳይሆን እኛ ከህዝብ ጋር ማስታረቅ ነው፣ ከህዝብ ጋር ማስማማት ነው እንጂ ከፍቅር ጋር ያለውን ጉዳይ እሷ እንዳለችው የት ነው በአባቶች ጨርሳለሁ ብላለች፣ ከአባቶች ጋር ትጨርስ። እናንተ ጋር ግን ያለውን ነገር እኛ የምንፈልገው መሸጥ አልቻለችም፣ መስራት አልቻለችም። ኢቨን እንኳ ሀቅ አለኝ ካለች እንዴት ትሰሟታላችሁ? በጣም እየሰደባችኋት ነው። ስለዚህ መጀመሪያ ከእናንተ ትታረቅ ጋይስ፣ ከእናንተ ከህዝብ ትታረቅ። ከዛ በኋላ ሀቋን ትሰማላችሁ። እንዴት ትሁን ልጅቷ? ስለዚህ እኛ አሁን ያንን ሳይሆን እያደረግን ያለ ነው፣ በመጀመሪያ ወደ ራሷ እንድትመለስ ነው፣ ከእናንተ ጋር እንድትታረቅ ነው ቤተሰብ። ስለዚህ ሚስ ከፈለሽ ገብትሽ ማውራት ትችያለሽ። ከይቅርታ ለሌሎቹም እድል እንስጥመስ። ስርዓቱ ያነጋግሯቸዋል። አንደኛ ይሄ ነው። ከዛ በተረፈ ቲክታክ ላይ አባቶችን ጠርቶ ይሄ እንደማንም ወጠጤ ኦርቶዶክስ ቤተክርስቲያን ኑ ተዳኙ፣ አባ ሚውቶትን ፍቱ፣ ማንም ቤት አይደረግም እያልኳችሁ ነው። ማንም ሀቡም ብላለ አሁን በተደጋጋሚም ብያለሁ። አሁንም ከተፈታላቸው ምናልባት ከፍቅር ጋር ይቅርታ ማድረግ ስላለብን ከሱ ጋር ካልታረቅን ህዝቡ ይቅር የሚል ህዝብ አይመስለኝም። ይቅር ነው ሶሊያና፣ ከፍቅር ጋር ያለውን አባቶች ናቸው የሚያስማሟችሁ። አባቶች ያንችን ከፍቅር ጋር ታርቃችሁ በአንድ ማዕድ ምሳችሁ ስትበሉ ደግሞ ህዝቡ ሞር እንትን ይላል፣ ውስጡ ይፈታል። ገባሽ? ችግር የለም መሲ፣ ችግር የለውም አልኩሽ። ለህዝቡ አልኩሽ ከአንድ 3-4 ይቅርታ ልል እችላለሁ። ይቅርታ ላለው አሁንም ማለት አለብኝ ይላለው። ግን አንድ ቃል እንድትገቡልኝ የምፈልገው ስለኔና ስለሱ ሞር ከአባቶች ጋር አንቺና ሳሪ ትልቅ ሰው ናችሁ እንግዲህ ልጆች እናት ስለሆናችሁ ብዙ ታውቃላችሁ፣ ታገናዝባላችሁ። ሁላችን ውስጣችን እንዲጸዳ እኔና እሱን ወስዳችሁን የውስጣችን እውነት ከአባቶች እንዲያማምሉንም አይደለም ባንምልም ችግር የለውም። ግን እኔና እሱ ብንተማመን ለመጀመሪያው ሪከርድ፣ አዎ እውነታችሁን ነው፣ መደረግ የሌለበት ሪከርድ ነው። ለምን አደረኩት ብዬ አልናገርም። የተደረገው ሪከርድ እውነት ነው፣ ያስከፋል። ህዝቡን ይቅርታ ማለት ፈልጋለሁ። በዚህ በመቀጠል ግን ከአባቶች ጋር ወስዳችሁ እውነታችን እንዲወጣልን እኔና እሱ ታርቀን እዚህ ሚዲያ ላይ መተን ታርቀናል፣ በቃ ፈትተናል፣ ፍቱ ካልነ ሞር ህዝቡ ይፈታል። አሁን ግን ለመጀመሪያው ሪከርድ ለጸያፉ ሪከርድ ላደረኩት በጣም እኔ ምን ማለት እንዳለብኝ ባላቅም ሙሉ የኢትዮጵያ ህዝብ ማለት እችላለሁ ይቅር እንድትሉኝ። በዚሁ በተሰበሰበው 5000 ምናምን ህዝብ አለ፣ ይቅርታ በ24000 ህዝብ መካከል ይቅር በሉኝ ብያለሁ። ትንሿ ጎርጎራን አስገቧት። ሳርዬ አንድ የዙፋንን ልጅ እንትን አስገቧት፣ አበባ እየሰጠች እስቲ ትንሿ የአንበሳው ልጅ ማሬ እንትን አልሽ አልታየሽኝም። አንድ አንበሳ ጩሂና ኢንቫይት ላድርግሽ። እሺ ሂጂ አውሪ። ድምፅሽ ታፍኗል እኮ ማለት ሶሊያና፣ ድምፅሽ ታፍኗል። የመጨረሻው ሳውንድ ነው እንግዲህ ያለው። እሺ አሁን አይሰማም? ኧረ ዙረት ነኝ እያሉ ዳገባው እኮ እዛ እንትና ጋር ነኝ። በ5000 ህዝብ መካከል በ20000 ህዝብ መካከልም ብያቸዋለሁ። አሁንም ማለት እፈልጋለሁ ሙሉ የኢትዮጵያ ህዝብ ሙስሊም ክርስቲያን ሳትሉ ይቅርታ እንድታደርጉልኝ በእግዚአብሔር ስም ጠይቃቸዋለሁ። ሌላው ከፍቅር ጋር ያለውን ነገር በአባቶች እንድታስፈቱልኝ ነገ ዛሬ ሳትሉ አሁንም ጠይቃቸዋለሁ። በቃ አሁንም እንድታማምሉን አይደለም። አባቶች የራሳቸው ስርዓት አላቸው፣ ህግና ደንብ አላቸው። ብቻ ከአባቶች ሁለታችንን አገናኙ። ነገ ዛሬ ሳትሉ እንድታገናኙ እንፈልጋለሁ። የእኛን እውነት ፈጣሪ ነው የሚያውቀው። ፈጣሪ እኔ እና እሱ ነው የምናውቀው። ስለዚህ አገናኙ። በእግዚአብሔር ልለምናችሁ አገናኙ። እኔ
አታልቅሽ። በቃ ያው ሰው ሞር ደግሞ ከአባቶች ጋር ደግሞ ተስማምተሽ ስትመጪ ይቅርታ አድርጋችሁላታል? በኮመንት ጻፉ። ይቅርታ አድርጋችሁላታል? ጋይስ ምን እንድትል ነው የምትፈልጉት? አሁን እናንተ አልገባኝም። እዚህ ጋር ነው የምትሉት? ምን እንድትል ነው የምትፈልጉት? ጥያቄያችሁ አዎ እያሉ ነው። ሳሬ ነው ታያቸው። ይሄ አይደለም የሚሉትን ይሄ ጻድቆቹን ታያቸው። ይሄ የመንግስተ ሰማያት ቁልፍ በእጃቸው ያሉትን ታያቸው። የመንግስተ ሰማያት መግቢያ ቁልፍ እኮ ዘበኛ እኮ ናቸው። እዛ ጋር ውጡ ግቡ የሚሉ እኮ ናቸው ነው የሚሉት። እነዚህ ትክክለኛ ስለ ይቅርታ ልብ ያላቸውን እኮ ነው የማወራው። ይሄ የመንግስተ ሰማያት ቁልፍ እጃችሁ ላይ ያለ ጻድቆች እናንተን እኮ እንትን አንልም። እናንተ በይቅርታ ስለ ንስሐ የምታውቁ ልጆች ብቻ ጻፉ እና በሙስሊሞች ደግሞ ስለ አፉ የምታውቁ ብቻ ጻፉ። የመንግስተ ሰማያት ቁልፍ እጃችሁ ያደረግኩት ድርጊት ስህተት ነው፣ ቮይሱ ስህተት ነው። ስለዚህ እኔ በሰራሁት ስህተት ይቅር በሉኝ አለሽ። ማመን ማለት አይደለ ሌላ ምን አለው? ከፍቅርና ከእሷ ጋር ያለውን ደግሞ ጋይስ እሷ መፍታት የምትፈልገው በአባቶች ነው። ምክንያቱም አንድ ሰው መሄድ ያለበት ቦታ ለምሳሌ ሙስሊም ከሆነ ወደ ኡስታዞች ይሄዳል፣ ክርስቲያን ከሆነ ደግሞ ወደ አባቶች ይሄዳል። ይሄዱና ይፍቱ። ከዛ በኋላ እኛ እንሰማለን። ምክንያቱም ሰው እውነት አለ ብሎ ድርቅ ካለ አለው ማለት ነው። እና ከኛ በላይ ደግሞ እነሱ የተሻሉ ናቸው። ከኛ በላይ እነሱ ደግሞ ብዙ ነገር ሊያደርጉ ስለሚችሉ እነሱ ጋር ትሂድ። እናንተ ግን ለተፈጠረው ነገር ላደረግኳችሁ ነገር ይቅርታ ብላችኋለች። እሺ ብላችሁ ተቀበሉ። ጻፉ። በቃ ቅድም ኖ ሲሉ የነበሩ ራሱ የመንግስተ ሰማያቱ ያለበለዚያ የግድ ፍቅርን ይቅርታ ካልጠየቀች ብላችሁ እንደዛ አትበሉ። ምክንያቱም እሷ እና እሱ ደግሞ ይነጋገሩ ጋይስ፣ ይስማሙ፣ ይግባቡ። እንዴ ተው እንጂ ይሄ እንትን ማለት ነው። ስለዚህ እነሱን ደግሞ እንደነገርኩሽ ምን አረጋለሁ መሰለሽ? እኔ ቁጥር ሰጥሻለሁ፣ ቁጥርሽን ትሰጭኛለሽ፣ ቁጥር ሰጥሻለሁ። የቀሲስ ደረጀንም የአባታችንንም ቁጥር ሰጥሻለሁ። ከፈለግሽም ደግሞ አቡዳቢ ያሉ አባታችን ሰጥሻለሁ። መጀመሪያ አንቺ ሂደሽ በስነ ስርዓት ታማክሪያለሽ፣ ጠይቂያለሽ በአግባቡ። ምክንያቱም አንቺ ነሽ እውነትን ፈላጊ። ከዛ በኋላ እነሱ የሚልሽን ተከትለሽ በምትፈልጊው ባሉሽ መንገድ ትሄጃለሽ። እስከዛ ድረስ ግን ሶሊያና በተአምር ወተሽ ህዝብ መሳደብ፣ ህዝብ መናገር፣ ማንም ሰው ሊነቅፍሽ ይችላል። ማንም ሰው ገባሽ? ማንም ሰው ሊናገርሽ ይችል ይሆናል። ግን በተአምር ካፍሽ መጥፎ ቃል እንዳይወጣ እሺ ሶሊያና? እሺ በደንብ አዳምጪ። ሰው ሊያሳስትሽ ይችላል። ኔቨር ኤቨር ከዚህ በኋላ ስራና ስራሽን እኛም ጋር ትገቢያለሽ፣ መሲም ጋር ትገቢያለሽ። ዋቴቨር ምናልባት ሀቡ ጋር እንኳ በስተት ተጣልተሽ ከሆነ ገብተሽ ሀቡ ይቅርታ አድርጊ፣ ላጠፋው ጥፋት አንቺን ቤት እንደዚህ አይነት ነገር ነበረ፣ ላጠፋው ጥፋት ይቅርታ ብለሽ መጠየቅ መቻል አለብሽ። ይቅርታ ማለት ትልቅነት ነው። እንደነገሩሽ ቁጥር ሰጥሻለሁ፣ ታወሪያቸዋለሽ፣ ዝርዝር አድርገሽ ያለውን ነገር ትናገራለሽ። ፍቅርም ደግሞ ከአባቶች በላይ የሚሆን ሰው አይደለም። ምክንያቱም